እናቴ ወይ ምን ነው ማነው አባዬ ድምጻችን ከሰማ ጥሩ አይመጣም ስማበኝ አይዞሽ እናቴ እኔ ያለሁልሽ እናትና ልጅ ወንሰው የልጅ እናት አንቺን ያናገረሽ የለም አደይ ነይ ትንሽ አይሆንም ልጄን ምንም የማረግ መብት የለውም ስለ ልጄ የምወስነው እኔ ብቻ ነኝ አሁን ነው እንደ አባትነቱ የታየው ገንዘብ ጥቅም ሲገኝበት አይሆንም ነይ አደይ ልጅ ነይ ወደ ልትወጃና አንሴት አይመለከቱት ልጄ ማንንም እምነተ ቢስ አግብታ በየቀኑ ለሚፈታ ሰው አልድራት አንቺ ብቻ የወለድሻት መሰለሽ የኔም እኮ ልጄ ናት ኧረ ዛሬ ነው አባትነቱ የታየው አንተስ ብትሆን ዛሬ ነው አጎትነት የታየህ እንዴት ብላችሁ ልጅ ያጠገብ ድርሽ እንዳትል እንዴት ጫፏን እንዳትነው ነይ እንዴት እንደሚያናግረሽ አንቺ እናት በልጇ መች ቀልድ ታውቃለች ይሄው ይዛለ ሄደች በሉ አሁን የትም ቦታ ሳትርቅ ቀድማችሁ ይዛችሁ አስራችሁ ይዛችሁ ቶሎ በል አስታውሰኝ አልቻለችም እስቲ አንተ አናግራት ቆይ ለምን እንደዚህ ይፈርም ለማንኛውም ይደን ሰዓታው ስጫትሽ የማሚ ጓደኛ ትታሽኝ አትውጪ ትታሽኝ እንዳትሄጂ እሺ ልጅ ለምንድን ነው ልጅ በድጋሚ ያዩት እንዴ ቆይ ለምንድን ነው የሚከታተለን ቆይ ዘመዳችን ነው እንዴ በረከቴን አታቂ ልጅሽ ነው ትይ አዎ ልጄ ነው በጣም ያስፈራል ልጄ በረከቴ በጣም መልካም ነው አንቺን ደግሞ በጣም መንወድሽ አይ ያንቺ ልጅ ኮነሽ ትይ ግን እኔ በጣም ፈራዋለሁ አንቺ ምን ታረጊ ልጄ በንኪ ይሄ መድኃኒት ከቁርስ በፊት መውሰድ አለብሽ መድኃኒት ለምንድን ነው የምወጣው እናቴ የት ናት ማም እናትሽ ናት ይሄ መድኃኒት ስትነሳ ትዋጥ ያለችኝ እንዴት ይሄ የእናቴ ጓደኛ ነሽ አዎ እናትሽ አደራ ብላኛለች ይሄ መድኃኒት ዋጭና ቁርስ ሰርቼ ይልሻል ትበያለሽ ሰራተኛ ለኔ እንዴ እሷ የት ሄዳ ነው አንቺ ሰራሽ እሷም የለችም ለልጌ እንዴ ለምን ቆይ ሁሉም ወዴት ነው ተሰብስበው ይሄዱት አዎ ይመጣሉ በእቺን ዋጭ እናትሽ ከደወለች ትናደድብኛለች እሺ በቃ አምጪ ምን አስተዋወሽ ልጄ እናቴ በጣም ናፍቃኛለች እናቴ ጋር መሄድ አለብኝ አባቴ አለ እንዴ የምን አባት እሱም ሄዷል ወይ ፈተና ስለምን ፈተና ነው የምታወሪው ዛሬ እኮ ፈተና የለም ደግሞ ቢኖረንም ኤላ ይፈተንልኛል ስለዚህ ክላሳችን የቤዛ ተንኮል ይጋለጥባት የምትሉ ይሄንን ቪዲዮ 500 ላይክ አድርሱት። በዚህ በኩል ደግሞ ያው እንደምታውቁት አደይ አገር ቤት ውስጥ አምልጣቸዋለች ማለት ይቻላል። በዚህ ሰዓት ግን አንድ ቀንም ጭምር ሳታድር ወደ ሰፈሯ ወይንም ደግሞ ወደ ዴቭ መመለስ ይኖርበታል። ዴቭ እስካሁን ድረስ ምን ላይ እንዳለች እንኳን ምንም የሚያውቀው ነገር የለም። ስልኳ እዛ ዝግ ነው። በዛ ላይ ስልኳ እጇ ላይ የለም። ታዲያ አባቷን በዚህ በኩል ብዙ ሰዎችን እየመከሩት ያሉት ነገር ቢኖር ልጅህ ሳትፈልግ ልትድራት አይገባም። ይሄ ነገር እኮ ለዛሬ ብቻ አይደለም ማሰብ ያለብህ። ወደፊትስ እሷ እድሜ ልኳን አንተን እየጠላች እንድትኖር ትፈልጋለህ ወይ? ለአንድ ቀን ላንተ ዝና ተብሎ ይሄን ያህል ለሷ ክፋት ማሳየት የለብህም እየተባለ ብዙ ጓደኞች እንኳን እየመከሩት ይገኛሉ። ሌላኛዋ ደግሞ የአደይ እህት ራሷ በዚህኛው በኩል ይሄንን ነገር እንዴት ልጅ ላይ ታደርጋለህ? ለራስ ደስታ ስትል ማረግ የለብህም እያለች እየነገረችው ያለችው ይሄንን ነበረ። ሌላው ደግሞ እናቷ ከዚህ በፊት ያልሰማችውን ነገር ሰምታለች። አሁን ላይ ለካ አባትየው ሲዘጋጅ የነበረው ለሌላ ሰው ሊድራት እንደፈለገና አሁን ላይ የታገተችው ወይ የታሰረችው ለዚህ ሁኔታ ላይ እንደሆነ ስታውቅ አጋጣሚውን ተጠቅማ ልጇን ለማዳን ስትል አብራ ይዛት ሄዳለች። ነገር ግን አባትየው አሁንም ቢሆን አንድ አሳዛኝ ነገር ነበረ ትዕዛዝ ያስተላለፈላቸው። ከእናትየዋ ነጥቃችሁ አሁንም ቢሆን ጠፍራችሁ አስራችኋት ይዛችኋትም ብሏል። ሐሳቡን እስካሁን ድረስ አልቀየረም። ሌላው ከተማ ላይ እየተፈጠረ ያለውን ነገር አይታችኋል። ለሊ ምንም የምታስታውሰው ነገር የለም። ለሊ ላይ ምን እንደተፈጠረ ግልጽ አድርጌ ልንገራችሁ። ለሊ ማስታወስ የምትችለው በመሃል ያሉትን የሆኑ አመታትን ያህል ማስታወስ አትችልም። ለዛው ነው ያኔ ማስታወስ የምትችልበት ጊዜ ያኔ ከራሷ ከድሮ ፍቅረኛዋ ጋር ሳትጣላ በፊት የነበረውን ነው።
ለዛም ነበር አንድ ያገኘችውን ትንሽ የድሮ ፍቅረኛዋን ሊመስል የሚችለውን ዶክተሩን በራሱ በድሮ ስሙ እንደ ፍቅረኛዋ እየጠራችው ያለችው። ነገሩ እዛ ጋር ግን እንዳይበጠበጥባቸው እሱም አክት እያደረገ ያለው ልክ እንደ ፍቅረኛዋ ሆኖ ነው። ይሄንን ነገር ደግሞ ባቡሬ በጣም እያናደደው መጥቷል። መታገስም ያለበት ወይንም እስካሁን ድረስ እየታገሳት ያለው እሷ ታማለች በሚል ሁኔታ ላይ ነበረ። ነገሩ ግን እሱን እያናደደው ነው። በዚህ ሁኔታ ላይ እንዴት እጅ ለእጅ ተያይዘው አገኘዋቸው ብሎ ዶክተሩ ላይ ሲናደድበትም ጭምር አይታችኋል። ወደ ቤቷ ወስዷት የባቡሬን እናት እንኳን እንደ በፊቱ ልታስታውሳት አልቻለችም። ልታስታውሳት የቻለችው ብቸኛው ነገር ቢኖር ልክ የእናቷ ጓደኛ አድርጋት ነው። ታዲያ ባቡሬ ልጄ ነው ስትላት ትረጋጋለች። ግን ልጅሽ በጣም ያስፈራል፣ በዚህ ሁኔታ ላይ እኔ ልቀርበው አልፈልግም እያለች ነው። አሁን ላይ ቀስ በቀስ ልጁን የምትለምደው ይሆናል። ነገር ግን አሁንም ቢሆን ትውስቷ እስካልተመለሰላት ድረስ ብዙ ችግሮች የሚፈጠሩ ይሆናል። ቤዛን ልክ እንደ ጥሩ ሰው አድርጋ ስለቀረበቻት፣ ቤዛ ደግሞ እሷ ላይ ያሰበችው ብዙ ተንኮሎች አሉ። ይህንንስ በምን መልኩ ልትጋፈጥ ትችላለች? ሩታን ብዙዎቻችሁ አይታችኋል። ዶክተሩ ከልክ በላይ ነበር ያፈቀረችው። ታዲያ እዛ በምትመላለስበት ሰዓት ላይ ለሊ ሁለት ነገሮችን እሷ ላይ ታደርስባታለች። የመጀመሪያው ለሊ ልክ ዶክተሩን እንደ ፍቅረኛው እያየች መሆኑ ቅር ቢላትም፣ ግን ሌላው በጣም ከባዱ ሐዘን የሆነባት ነገር ሩታን ልክ እንደ መጥፎ ሰው አድርጋ ነው የምትቀርባት። እንደውም ከቤዛ ጋር ቦታ ሳይቀያየሩባት አይቀርም። ቤዛን እንደ ሩታ እየጠራቻት፣ ሌላው ደግሞ ሩታ ትክክለኛዋን ልክ እንደ ቤዛ በፊት ተንኮለኛ እንደሆነች አድርጋ ነው የምታስባት። ይሄ የበሽታው አንዱ ባህሪ ሳይሆን ያኔ ቤዛ መድኃኒት ስትቀያይርባት ያ ሌላ በሽታ ይዞባት እንደመጣ አሳይቶናል ማለት ነው። በዚህ ድራማ ላይ ብዙዎቻችሁ እየተከታተላችሁኝ እስካሁን ድረስ ካላችሁ ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁት በቅርቡ 100,000 አንድ ላይ የምንገባ ይሆናል። ሌላው የቤዛ ወንድም እንግዲህ የለሊ ቤት ውስጥ ገብቶ ሰነዶቹን እንደወሰደባት አይታችኋል። ታዲያ እነዛን ሰነዶች የወሰደው መጀመሪያውኑ ቤዛ ከአክስቷ ወይንም ከለሊ አክስት ትዕዛዝ ተሰጥቷት ነበረ። እዛ ቤት ውስጥ ያለውን የቤት ካርታ ትወስድና ልጅቷ ቀድሞውኑ ትመጣና ወይንም ደግሞ ለሊን በሚያፍኗት በኩል አፍነው ይወስዷትና ሰነዱ ላይ አስፈርመዋት ሙሉ ንብረቷን እንዳለ አክስትየው ልትወስድባት ትፈልጋለች። ነገር ግን ቤዛ መጀመሪያውኑ በአክስቷ ትዕዛዝ አሁንም ትቀጥል እንጂ ቤዛ የምትፈልገው ሙሉ ንብረቱን ብቻዋን መውሰድና ከወንድሟ ጋር የተሻለ ኑሮ መኖርን ትፈልጋለች። የአሁኑ ስኬቷ ግዴታ እንዲሳካላት ትፈልጋለች። እንደ በፊቱ ትናንሽ ገንዘቦችን ለማግኘት ስትል ተንኮል መስራት አትፈልግም። ይሄኛው ግን ተሳክቶላት ለአንዴና ለመጨረሻ ጊዜ ተንኮሏንም ትታ የገዛ ሕይወቷን እንደዛው ብቻዋን መቀጠል ትፈልጋለች። ከወንድሟ ጋር ከዚህ የሚወጡበትን ቅርብ ጊዜ እንደሆነ ለወንድሟ ተስፋ እየሰጠችው ይህንን ሥራ ብቻ እንጨርስ እንጂ እናንተ ከዚህ ጠፍተን ሌሎቹም እኛን በማያገኙበት ሁኔታ ላይ ዘና ብለን መኖር እንችላለን ስትል ሰምታችኋታል። ለሊን እስከ መጨረሻው እየተረባረቡባት ያለችው አንደኛ ካንሰር ይዟታል ብላ ቤዛ ስለምታስብ መሞቷማ አይቀር ነው ብላ እያሰበች ስላለ ነው። ንብረቶቿን ወስዳባት ያኔ እሷ ደግሞ የገዛው ቀሪ ሕይወቷን በሰላም መኖር እፈልጋለሁ ብላ ራሷን ስላሳመነች ነው። በዚህ ሁኔታ ላይ ምን ያህል ክፉ እንደሆነች ታውቃላችሁ። ነገር ግን አሁንም ቢሆን አንድ ሰው እንኳን የጠረጠረ የለም። ቤዛ እዛ ከተቀጠረች ጀምሮ ተንኮል እየሰራች ብሎ ነው ያሰበ ሰው አይኖርም። አሁን ዶክተሩ የሷን ባህሪ በፊትም ባይወደውም ግን ያው የራሱ ቢሮ እየተመላለሰች ነገሮችን እየፈተሸች እንዳለም ጭምር አትርሱ። ይሄ ያላማራት ሩታ ደግሞ ቅናት እንዳይመስልባት እንጂ ለዶክተሩ ስለ ቤዛ መናገር ብትፈልግም ግን ያኔ ሰዓቱ እንዳልሆነ ታውቃለች። ሩታ ምን ያህል እንደምታፈቅረው አይታችኋል። ሌላው የአደይን ጉዳይ እናንሳ። አደይ እስካሁን አገር ቤት ናት። በቅርቡ የምትመለስ ይሆናል። ምናልባት እነዛ አባቷ የላካቸው ሰዎች እስካላገኟት ድረስ። እናትየው ግን መቼም አላስነካም እነዚህን ሰዎች አንቺ ጫፍ ላይ አይደርሱም ብላ ታስባለች። እናትየው ሌላ ያሰበችው ነገር ቶሎ በዛም ማለ በዚህ አንዴ ቶሎ ብላ ወደ ነበረችበት መመለስ ይኖርባታል። አደይ ዴቭንም ቢሆን እዚህ ያለውን ሰውዬ ማግባት አይኖርባትም ብላ ነው ውሳኔዋን አስተላለፈችው። ከእህቷ ጋር ያለውን ነገር በፊት መታወቁ አይቀርም። ዴቭ ብዙ ተስፋ ነበረው አደይን በቅርቡ አገባለሁ ብሎ። አሁን ግን ከመጥፎ ዜና ጋር አንድ ላይ ትመጣለች። እሱም ካልተያዘችና እስካልታፈነች ድረስ ማለት ነው። እናንተ ምን ታስባላችሁ? አደይ ወደ ከተማ እንደገባች ለዴቭ ስንት የምትነግረው ነገር እንዳለም ጭምር አትርሱ። ድጋሚ ከተያዘች ግን ያው ዴቭ ነገሩ በጣም እያስፈራው እንደነበረም ያውቃል። ሩታ ስትነግረው እንደነበረ ያው እዛ አገር ቤት ውስጥ አባቷ ምናልባት አፍኖ እንደያዛት ወይንም ደግሞ የሆነ ነገር አድርጓት ሊሆን ይችላል። ወዲያውኑ ወደ አገር ቤት መመለስ ይኖርበታል ማለት ነው። ሌላኛው ደግሞ እነዛ ሁለት ካፕሎች ድራማው ላይ ያሉት እዚህ ጠፍተው መጥተው አንድ ላይ የቤዛን ቤት ተከራይተው እየኖሩ ያሉትን ታውቃታለች። ከአገር ቤት ጠላት መጥቶባቸዋል። ታዲያ ይህንን የሰማው ልጁ ወዲያውኑ
ለፍቅረኛው ደብዳቤ ጽፍላትና ከኔ ውጪ ለተወሰነ ጊዜ ራቅ እንደሚልና እዚህ መጥቶ ማንንም ቢያንኳኳ በሩን መክፈት እንደሌለባት ነግሯታል። ይሄ ነገር ግራ የገባት ልጅ ወዲያውኑ እያነበበችው እያለ ነበረ በሩ ተንኳክቶ ማን እንደሆነ ሳታጣራ ለመክፈት ወደዛ እየተጠጋች ያለችው። ማን ይሆን? ለሊስ በቅርቡ ነገሮቹ እንዳለ ተመልሶ ትውስቷ ከተመለሰ በኋላ የራሷን ጤንነት ለማሻሻል ወይንም እስከመጨረሻው እስኪሻላት ድረስ ጤንነቷን የምትከታተል ይሆናል። ድራማው ላይ ቅር ያላችሁ ነገር ካለም እንደዚሁ ኮሜንት እያደረጋችሁ ቀጣይ ክፍሎች ላይ የሚፈጠሩትን በዚሁ መልኩ ግምታችሁን ማስቀመጣችሁን አትርሱ። እና ሌላው ከዚህ በመቀጠል ያለው ቪዲዮ ላይ የግል ስራዬን አስተዋውቃችኋለሁ። የተለያዩ ስልኮችን ሶላሮችን እየላኩ እገኛለሁ። አብዛኞቻችሁ ያዘዛችሁ ሰዎችም አላችሁ እና በዚሁ አጋጣሚ እናንተ የምትፈልጉት ዕቃ ካለን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ቀጣይ ያለው ቪዲዮ ላይ ስልክ ቁጥሬን ታገኛላችሁ። አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላልኝ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ተለይና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የሳንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ኦርደር ያደረኩት። እስቲ እንትን ያልኩት
የላኩልክ። እስቲ ቦሌ ያምጣውና ከዛ እናንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።